አርሴናል ከክሪስታል ፓላስ ኤምሬትስ። አብዲና ፓቻነን በአብዲ ራዋ ቲዩብ። አብዲ ራዋ ቲዩብ በአባትና በልጅ የሚዘጋጅ የዩቲዩብ ቻናል ሲሆን በሀገራችን እግር ኳስ፣ በዓለም አቀፍ እግር ኳስ ልዩ ትኩረት ሰጥተን በቤተሰባዊ የእግር ኳስ ግምገማ ያዘጋጀነው ፕሮግራም በየጊዜው እየጠበቅን ወደ እናንተ እናደርሳለን። እናንተም በያላችሁበት ላይክ አድርጉ። ፕሮግራሙ ከተመቻችሁ ለወዳጆቻችሁ ሼር አድርጉ። አዲስ የመጣችሁ ከሆነ ሰብስክራይብ በማድረግ ፕሮግራማችንን ተከታተሉ። እንዲሁም ምርጥ ቤተሰብ ትሆኑን ዘንድ ሚዲያ ግሩፕ አብዲ ራዋ የሚል የቴሌግራም ቻናል አለን። እሱን ጆይን በማድረግ ቤተሰብ ትሆኑን ዘንድ እንጠይቃለን። በውጭ ሀገር ያላችሁ ደግሞ በተደጋጋሚ እንደምንገልጸው በሱፐር ታንክስ ወንድማዊ ድጋፋችሁን እንድታደርጉ ዛሬም በድጋሚ እንጠይቃለን። እንደምን አላችሁ? ሁሴን አብዱልቀኒ ትላንት ሁሴን ላቀረብልን ጥያቄ እኔና ፓቻ በሰጠነው መልስ ተጨማሪ መልስና ሰፋ ያለ ማብራሪያ ሁሴን በድምጽ ልኮልናል። ለናንተ በሚስማማ ሁኔታ እናቀርባለን። ቤተሰባዊ ጉዳዮችን በመሃሉ ስላሉ እነዛን ለአድማጭ በሚመች መልክ አድርገን እናቀርባለን። ቴድሮስ ኢትዮጵያም ትላንት ባነሳነው መሰረት ምስጋናና አክብሮት ልኮልናል። ምርጡ የአርሴናል ደጋፊ የሚገባህን ክብር በሚያንስ ሁኔታ ነው እንደው የሰጠነው እኛ ያከበርን፣ አንተ ደግሞ እጅግ በላቀ ሁኔታ ከበሬታ ሰጥተህ ፌስቡክ ፔጅ ላይ ለጥፋል። እንግዲህ ስፖርት እንደዚህ አይነት ወዳጅነትን ይፈጥራልና ባለህበት ቦታ ሰላሙን እንላለን። ከሀዲያ ሆሳና ዳኛቸው እንግዲህ የአርሴናል ደጋፊ ነው። በውስጥ መስመር ጥሩ ማነቃቂያ የሚሆንና ለፕሮግራማችን ያለውን ትኩረት ገልጾልናል። ሁላችሁም በኮሜንት መስጫው ላይ ክለቦቻችሁን ውስጥ የሚመላለሰውን ሐሳብ በመደገፍ በመቃወም ላቀረባችሁት ሁሉ በፕሮግራሙ አዘጋጆች በፓቻና በኔ ስም ልባዊ ምስጋናችንን ማቅረብ እንፈልጋለን። አርሴናል 2 ክሪስታል ፓላስ 2። ኩቪየር ጋብሪኤልን ተክቶ ባለፉት ሳምንታት በተለይ በሁለቱ የሪያል ማድሪድ ጨዋታዎች ተሰልፎ የነበረው ፖላንዳዊ የጋብሪኤልን አለመኖር ተክቶ ጋብሪኤል በሚያስቆጥርበት ዘዴ እንዲሁም አንድ በተሻለ ሁኔታም ይመስላል ደፍቆ በጭንቅላቱ አስቆጠረ። ኢዜ ክሪስታል ፓላስን አቻ መታረክ ጨዋታው በእረፍት 45 ደቂቃ ሊጠናቀቅ ሲል ከየትኛውም ስፍራና ቦታ ግም ያነፈንፈው ቤልጂየማዊ ለሌሎች የሚያስቸግር እሱ ከጎል ጋር የማግኔቲክ ፊልዱ የተገናኘ ለመሬት ቅርብ የሆነ አስገራሚው ትሮሳርድ ኢሹሽ ላይ 2 በትላንት ምሽቱ ጨዋታም 1 አስቆጥረዋል። 2-1 የመጀመሪያው 45 ደቂቃ። ከረፍት በኋላ እንግዲህ ተቀይሮ የገባው ማቴታ በዛ ጉልበቱ በዛ ፍጥነቱ ሳሊባ በፈጠረው ስህተት የካሜራዎች መነሻና የኮሜንታተሮቹ መዳረሻ ከኦዲጋርድ ይጀምራል ኳሱን። ከዛ በኋላ ወደ ራያ የስህተቱን ማጠንጠኛ ኦዲጋርድን ማድረግ ይፈልጋል። አድማጮች ታዝባችኋል፣ አስተውላችኋል። የሳሊባ በ10 ቀን ውስጥ 2ኛ ስህተት ነው። ከሪያል ማድሪድ ጋር ዞሮ እስከሚመለስ ድረስ ቪኒሲየስ ጁኒየር ነጥቆ አርሴናል ላይ ያስቆጠረውን ግብ ታስታውሳላችሁ። በትላንት ምሽቱም ማቴታ የነጠቀው ከሳሊባ ነው። እንደዚህ አይነት ስህተቶች በቀሪ በተለይ በፓሪስ ሴን ጀርሜን በ180 ደቂቃ እነዚህ ስህተቶች ከተደገሙ የአርቴታን እጅግ በጣም በድካም በልፋት የመጣውን የሻምፒየንስ ሊግ ጉዞ ሊያጨናግፍ ሊያናጥብ ይችላልና ስህተቱ እንደ ደጋፊ የሚያሳቅቅ ነው። 3ኛ ከተደገመ የስህተት ሃትሪክ ክለቡን ብቻ ሳይሆን ተጫዋቹንም ዋጋ ያስከፍሏል ብለን ማንሳት እንችላለን።
ክሪስታል ፓላስ አንድም ለአርሴናል እንግዲህ በክሪስታል ፓላስ ሜዳ በበርካታ ግቦች ነው የተሸነፈው 5-1 አምናም እንዲሁ በሰፊ ውጤት ነው። ነገር ግን ያንን ፍራቻ ያንን ስጋት ውስጣቸው አላስቀመጡም። በተገቢ ሁኔታ ተከላክለው በተገቢ ሁኔታ ያጠቃሉ። እጅግ በጣም ነፃና ክፍት የሆነ ጨዋታ ነው። በመጀመሪያው 45 በማጥቃቱም ቢጫ ለባሾቹ ክሪስታል ፓላሶች የተሻሉ የሚመስሉ ነበር። የሊቨርፑል መልማዮች የሊቨርፑል እንደ ንስር አይን ጎልጉሎ የሚያወጡ በነሁዝ የሚመራው አስገራሚ የሊቨርፑል የምልመላ ማዕከል ከክሪስታል ፓላስ አንድ እጅግ በጣም ምታታዊ ተጫዋች እየመለመሉ ነበር። እሱ ልጅ ለተወሰነ ደቂቃ የምልመላው ማዕከል ባወጣው መረጃ ተከትለን በተለየ ሁኔታ ተከታትለነዋል። የጤንነት ጉዳት በቅርቡ ስለነበር ስለ ልጁ ፓቻ ያነሳላችኋል። አሁን ፍንጩን ልስጣችሁ። ፓርቴ ቋሚ ተሰላፊ ነበር። ከራይስና ከኦዲጋርድ ጋር ተጣምሯል። ሳካ ተቀይሮ ገብቷል። ስተርሊንግ የመጨረሻ ዓመታት በለንደን የሚቆይ ይመስልናል። ከዚህ በኋላ በመድፈኞቹ ቤት ሊቆይ የሚችል ፐርፎርማንስ በቀሪዎቹ 4-3 ጨዋታዎች ሊያሳይ ይችላል ብለን አንገምትም። ከተሰናባቾቹ መሃል ግንባር ቀደሙ እንደሆነ በክሪስታል ፓላስ ጨዋታ አይተናል። አስገራሚው ክሪስታል ፓላስ አሳዛኝ ታሪክ ለ9ኛ ጊዜ ጽፎ የሄደው አርሴናል በዚህ ዓመት በ9 ጨዋታዎች ከሚመራበት ጨዋታው ተቀልብሶበት በአቻ ጨዋታውን በማጠናቀቅ 18 ነጥቦችን ጥሏል። ከመራ በኋላ አቻ የወጣባቸው ጨዋታዎች 9 ናቸው። ስለዚህ በ9 አቻ የሚያጣው ወይም ደግሞ ጥሎ የሚወጣው ነጥብ 2 ሲባዛ በ9 18 ነው። ሊቨርፑል መርቶ ያሸነፈባቸው ጨዋታዎች ዘንድሮ ብዙ ናቸው። እነዚህ ጨዋታዎች የሚያሳዩት አርሴናል የመራውን ጨዋታ ለማስጠበቅ ሲቸገር ሊቨርፑል የመራውን ጨዋታ በድል ለማጠናቀቅ ያለውን ጥንካሬ ሲታይ በተወሰነ ደረጃ የስነ ልቦና መበላለጥና ጌም የመቆጣጠር አቅም በሊቨርፑል ልጆች ውስጥ እንዳለ እንረዳለን። ይህ ለምን ሆነ? ባለፈው ሳምንት ያስቀመጥነው መጠነኛ የዘረዘርነው ነገር አለ። በአምበሎች የተሞላ ነው ሊቨርፑል። እቺን ፕሮግራም እኛ ከሰራን በኋላ ምንጭ ሳያጣቅሱ የሸገር ሲቲ ጋዜጠኞች ምን አለ እኛ ደጋፊ እናደንቃለን እኮ ሁሴን አብዱልቀኒን ስናደንቅ በተመሳሳይ ዩቲዩብ ላይ ነው ያለነው። ሁሴንን ማድነቅ የኛን ቻናል ምን ይጎዳል? ወይም ከሁሴን ያገኘነው ምንጭ ባለፈው ቀን ከዋሲውን ተስፋዬ ከተባለ ምርጥ የፌስቡክ አምደኛ ያነበብኩትን ሐሳብ እዚህ አቅርቤያለሁ ምንጭ ጠቅሼ። እኔ ኳስን ስመለከት ሊቨርፑልን፣ ሪያል ማድሪድ፣ ባርሴሎና፣ አርሴናል፣ ቼልሲን ስመለከት ሊቨርፑል ውስጥ የማሰላሰል አቅሜ ለምን እንደሆነ አላውቅም ከልጅነት ጀምሮ ይጨምራል። ስለምንወደውም ይመስለኛል። አርኖልድ የሊቨርፑል ሁለተኛ አምበል ነው። ኩናቴ ባለፈው በዴሻ የፈረንሳይ የአውሮፓ ዋንጫ ላይ አምበልነቱን ሰጥቶት 2 ጨዋታ ተጫውቷል። ቫንዳይክ የኒዘርላንድ እና የሊቨርፑል አምበል ነው። ሮበርትሰን የስኮትላንድ አምበል ነው። አሊሰን በብራዚል የተወሰኑ ጨዋታዎችን አምበል ሆኖ ማርኪኒዝ በሌለበት ወደ መሃል ስንጠጋ ኢንዶ የጃፓን ብሔራዊ ቡድን አምበል ነው። ሳቦዝ ላይ የሃንጋሪ አምበል ነው። መሐመድ ሳላ የግብፅ አምበል ነው። ዲያዝ የኮሎምቢያ አምበል ነው። እነዚህን አምበሎች መርቶ ጨዋታውን ለመግደል የስነልቦና አለመወናበድና በጨዋታ ብልጫ እንዳይወሰድበት ጌም የመቆጣጠር ስለንቦናው
አምበሎቹ ጋር ያለ ይመስለኛል ብዬ እገምታለሁ። ምክንያቱም ከተጫዋች ከአሰልጣኝ ከዳኛ በአጠቃላይ ኮንታክት ያለው በየብሔራዊ ቡድኑ አምበሎቹ ናቸው። እንደዚህ አይነት ጌም ለመቆጣጠር ኤክስፒሪየንስ ስለሚጠቅም ሊቨርፑል በተለየ ያጫወት ዘዴ ሳይሆን ሜዳውን በመምራትና ኳስን ስለንቦናውን በማወቅ የኳሷን ስስብልት በመረዳት ሊቨርፑል የመራቸውን ጨዋታዎች በድል እንዲወጣ ልምድ የአምበሎቹ ስብስብ የተለየ ጥንካሬ ሰጠ ይመስለናል። አርሴናል 9 ጨዋታ ከመራ በኋላ ወደ አቻነት ተቀይሯል። 18 ነጥብ ጥሏል። አንዱ የትላንት ምሽቱ ከክሪስታል ፓላስ ጋር የነበረው የመጨረሻውን ይፋዊ ጨዋታ ከፓሪስ ሴን ጀርሜን በፊት ያለውን አርሴናል ጨርሷል። የዛሬ ሳምንት ማክሰኞ ኤምሬትስ ላይ ጨዋታው ይጠበቃል። በጤንነት በኩል ብዙ የሚያሰጋ ነገር የለም ከፓርቴ ቅጣት ውጭ። እንደምን አላችሁ? አርሴናል ነጥብ ሲጥል ሊቨርፑል ሳይጫወት ነጥብ አጥብቧል። በሚቀጥለው እሁድ ከቶትናም ጋር አቻ መለያየት የ2024-2025 የእንግሊዝ ፕሪሚየር ሊግ ለ20ኛ ጊዜ ድል በማድረግ ቫንዳይክ ዋንጫውን ያነሳል ብለን ተስፋ እናደርጋለን። በያላችሁበት ሰላምታችን ይድረሳችሁ። አብዲና ፓቻንን በአብዲ ራዋ ቲዩብ። ከዚህ ፕሮግራም መጠናቀቅ በኋላ ሊቨርፑል ሳይጫወት የእንግሊዝ ፕሪሚየር ሊግ መሪነቱን ነጥብ አጠበበ ብለን አንድ ፕሮግራም ወደ እናንተ ይዘን እንመጣለን። እንዲሁም ደግሞ በሀገራችን በዓለም አቀፍ ደረጃ የመጽሐፍት ቀን ተብሎ እየተከበረ ውሏል። በመጽሐፍት ቀን አሳዛኙን የሀገራችንን እውነታ ፍንትው አድርጎ የሚያሳይ አንድ ፕሮግራም በግሌ ያዘጋጃለሁ። የልጆቻችን የወደፊት ዕጣ ፈንታ በተመለከተ የደበዘዘውን የመጽሐፍት ቀንን በዓል ለ10-15 ደቂቃ አቀርባለሁ። በስፖርት ብቻ ማህበራዊ ህይወታችን አይገፋምና አንዳንድ ማህበራዊ ጉዳዮችን እናነሳለን። የፖፕ ፍራንሲስንም ሞት ምክንያት በማድረግ ያልታዩ ቅኝቶችን ይዘን ከፓቻ ጋር እንመጣለን። የአርሴናል ደጋፊዎች ትልቁ ዋንጫ እንግሊዝን በመወከል ብቸኛው ክለብ በመሆን ማክሰኞ ምሽት 3:45 ኤምሬትስ ላይ ትልቁን የኤፍል ታወር መገኛ የሆነውን የፓሪሱን ክለብ ታስተናግዳላችሁና ዝግጅታችሁ ሲታይ በርበሬ ሰርገኛ መጣ በርበሬ ቀንጥሱ የሚያስብል አይደለም። በእያንዳንዱ ባለፉት ሳምንታት ጨዋታዎች ፓሪስን ያሰበ ፓሪስን ቅኝት ውስጥ ያስገባ በፓሪስ አጫውት የተስተዋለ ቅኝት ባቲሁን አምባሰል አንቺውም ትዝታ በጥሩ ሁኔታ ቅኝቱ ያስታውቃል። ያንን ኤክስፐሪመንት የኤፍል ታወሩን ተወካይ እንደ ኤፍል ታወር በሐሳቡ ረዝሞ የመጣውን ቁልቁል ይደፍቁት ይሆን ወይስ ደግሞ ኤፍል ታወር በግርማ ሞገሱ ከለንደን ታወሮች ከለንደን ትልቁ ሰዓት የጊዜ አቆጣጠር በለንደን እምብርት ከተተከለው ሰዓቱንና ጊዜ አቆጣጠሩን አዛብቶ ይወጣ ይሆን? ስለዚህ እኛ ስናይ ኤክስፐሪመንቱ ቀጥሏል። በአጠቃላይ ግን ከክሪስታል ፓላስ ጋር የነበረው ጉድለትና ድክመት፣ ጥንካሬና ተስፋ ሰጪው እንቅስቃሴ በምን ተለይቶ ይታያል? ከፓቻ ጋር አብረን ቆይታ እናደርጋለን። ለሁላችሁም የፕሮግራማችን አድማጮች፣ የእግር ኳስ ቤተሰቦች፣ በየትኛውም የክለብ ድጋፍ ማዕቀፍ ውስጥ ያላችሁ እግር ኳስ አንዲት ሰላማዊ ጡብ ለሀገራችን ልታበረክት ይገባል እንጂ በእግር ኳስ ደጋፊዎች መካከል የሚነሳው ጸብ በዓለም ላይ እጅግ በጣም የድንቁርና ዘመን ጥሪ ብለን ነው ድምዳሜ የምንሰጠው። እኛ ቤት ማንቸስተር አለ፣ አርሴናል አለ፣ ሊቨርፑል አለ። ሌሎችም በስራ በትዳር በተለያዩ ጉዳዮች ከቤት ራሳቸውን ችለው የወጡ ወንድሞቻችን ልጆቻችን የተለያየ ክለብ ደጋፊዎች ናቸው። ሌላው ቀርቶ የቦልተን ደጋፊ እኛ ቤት ነበር። ግን
በጊዜያዊ ጉዳይ ጭቅጭቅ ውይይት ድምፅን ከፍ አድርጎ ጎረቤትን እስከ መበጥበጥ ሊዘልቅ ይችላል እንጂ በምስራቅ አፍሪካ በቂ ሰላም ሊነሱ የሚችሉ ክስተቶች እያሉ እግር ኳስ ሰላም ሊያሳጣን የሚችል ጉዳይ ፈጽሞ ሊሆን አይገባም ብለን እናስባለን። ቀጥታ ወደ ፕሮግራሙ ነው የምንገባው። አባትና ልጅ ሌሊቱን በጋራ ተሰይመናል። የመላው ኢትዮጵያ ከተሞች በድቅድቅ ጨለማ ተውጠዋል። ለነገ ማለዳ ለፕሮግራማችን አድማጮች የምናዘጋጀውን ፕሮግራም በሌሊት ከፓቻ ጋር ውይይት ጀምረናል። ድካሙ አለ። የተለያዩ መረጃዎችን እንሰበስባለን። እንዲሁ ደግሞ በአይን ያየሁትና ያስተዋልኩትን ደግሞ እኔ ለፓቻ ገጽ በገጽ እየነገርኩት ፓቻ ደግሞ ከዓለም አቀፍ የመገናኛ ብዙሃን በተለይ ከኤክስ ገጾች የሚያገኛቸውን ሪሰንት የሆኑ ጉዳዮችን እየጎለጎለ አብረን ቁጭ ብለናል። ከእንቅልፋችሁ ስትነሱ ማለዳችሁን የሚመጥን ጊዜና ሰዓታችሁን የሞባይል ዳታችሁን የሚመጥን ፕሮግራም ለማቅረብ ሁሌም እንተጋለን። ስለ እውነት የምትሰጡን አስተያየት ልባችንን እያፋፋው ነው። እንዳንዘናጋ እኔ በአባታዊነት ፓቻ በልጅነት እየተመካከርን ባለችን እድሜ ከእናንተ ጋር ለመዝለቅ በጋራ እንጥራለን። አላበዛባችሁም። ቀጥታ ወደ ፕሮግራሙ እናመራለን። ፓቻ አርሴናል እንግዲህ ከኤቨርተን ከብሬንፎርድ ዛሬ ደግሞ ከክሪስታል ፓላስ ጋር ነጥብ ጥሏል። በመሃሉ ኢፕስዊች ታውንን 4-0 አሸንፏል። ከ4-3 ጨዋታ ማለት አዎ፣ ይሄ አንድን ቡድን ከዋንጫ ሊያስቀር የሚችል አቋም እንደሆነ በግልጽ ያሳያል። ነገር ግን ከባለፉት ሳምንታት ወዲህ የሚታየው የሊቨርፑል በእጅጉ ሊጉን መምራት አርሴናልን ተስፋ ማስቆረጥ፣ ሁለተኛ በዓለም ላይ ትልቁ ዋንጫ ሻምፒየንስ ሊግ እኔ ናሽናል ቲም ምናምን የሚለውን በብዙ እኔ እሱን ሀሳብ አልገዛም። የምርጦች ውድድር ሻምፒየንስ ሊግ ነው፣ የጥራት መለኪያ። በጣም እሱ ውድድር 270 ደቂቃ ከፊት ለፊቱ አለ፣ በራሱ የመወሰን ነው። አዎ፣ ያኛው ተጓዡ ሊቨርፑል ወድቆ ተደናቅፎ ባሱ ተበላሽቶ፣ እዚህ ጋር ደግሞ በአሪፍ ሄትሮ የውስጥ ለውስጥ የባቡር መንገድ የተስተካከለ በጃፓንና በፈረንሳይ የተሰራ ምርጥ ባቡር የሚሳፈር፣ ያኛው በአሮጌ የሀገራችን ሎንቺን በሚባለው ወይም ደግሞ ቼንቶ በሚባለው የሚጓዝ ክለብ ቢሆን እንኳን ለመደራረስ ይከብዳል። አንድ የተፈጠረ ጋፕ ስላለ፣ ስለዚህ በራስ እጅ የሚወሰን በራስ ስለቶች የሚበለት ብልት በእጃቸው ስላለ ወደ እሱ አተኩረዋል። አድማጮቻችንን በሰላምታ እናገኝና መቀጠል ይችላል ፓቻ። እሺ፣ እንደምን ቆያችሁ አድማጮቻችን? አዎ አባ፣ መግቢያ ላይ ጥሩ ነጥብ አንስታል። አርሴናል 2-2 በምሽቱ ጨዋታ መለያየቱ በእንግሊዝ ፕሪሚየር ሊግ እና በሻምፒየንስ ሊግ መካከል ስላለው ልዩነት በደንብ የሚነግረንም ነገር አለ ከምሽቱ የአርሴናል እንቅስቃሴ። በተቃራኒው ደግሞ የሚካኤል አርቴታ ቡድን ለምሳሌ ከማድሪድ ጨዋታ ቀደም ብሎ በሚያደርጋቸው ለውጦች በፕሪሚየር ሊጉ የሚያሳየው ብቃትና የዕለቱ እንቅስቃሴ የሆኑ ጉለቶች ሲኖሩ አይ ይሄ ኤክስፐሪመንት ለሻምፒየንስ ሊጉ ነው፣ የ5 ተጫዋቾችን ለውጥ ስላደረገ እንዲህ አይነት ውጤት ሊመዘገብ ይችላል ብለን እናልፋለን። ለምሳሌ ከኤቨርተን ጋር ከዛም በኋላ ከብሬንፎርድ ጋር ለውጦቹ ያመጡ ክፍተቶች እንደሆኑ ጥቆማ እናነሳለን። በክሪስታል ፓላሱ ጨዋታ ግን ከፊት መስመር ሁለቱ ተጫዋቾች ከፓሪስ ሴን ጀርሜን ጋር ቋሚ የሚሆኑ ናቸው፣ ማርቲኔሊ እና ትሮሳርድ። ስተርሊንግ ተቀይሮ ወጥቷል በቡካዮ ሳካ። አማካይ ስፍራ ላይ ካርድ ባይመለከት ቋሚ የሚሆነው ፓርቴ፣ ራይስ፣ ኦዲጋርድ። አማካይ ስፍራ ላይ ሊኖር የሚችለው ለውጥ አንድ ነው፣ ፓርቴም በሜሪኖ ነው የሚቀይረው። በዚህ አጋጣሚ ሜሪኖ በትናንትና ሁለት በስብስብ ውስጥ ያልተካተተው በመጠነኛ ህመምና ለተሻለ እረፍት ለፓሪስ ሴን ጀርሜን ጨዋታ ብቁ እንዲሆን ታሳቢ ተደርጎ ነው ከስብስቡ ውጭ የሆነው። በተከላካይ ስፍራ ስታይ ግን አራቱም ተከላካዮች ቋሚ የሚሆኑበት ነው። ስለዚህ አርሴናል እንደ ማድሪዱ ጨዋታ ትልቅ ለውጥ አላደረገም። ከማድሪዱ ጨዋታ ቀደም ብሎ በሁለት ተከታታይ ፕሪሚየር ሊግ ጨዋታ የ5 ተጫዋቾችን ለውጥ በማድረግ ነበር
ሲጫወት የነበረው። ይሄ በጨዋታው ላይ የተመለከትነው አንደኛው ለውጥ ነው። በዘንድሮ የውድድር ዓመት አርሴናል ካለፉት 2 የውድድር ዓመት ራሱን በይበልጥ አሻሽሎ በጥሩ ሁኔታ ሊጉን ለማንሳት ከሊቨርፑል ጋር በሚያደርገው ፉክክር አንድ ስቴፕ ወደኋላ ካስቀራቸው ጉዳዮች መካከል አላግባብ የሚመለከተው ካርድ አለ፣ የተጫዋቾች ጉዳት አለ። ግን እነዚህ ጉዳዮች አርሴናል ፈልጎ የሚያደርገው ነገሮች አይደሉም። ሜዳ ላይ የሚፈጠሩ የእግር ኳስ አጋጣሚዎች ናቸው እንጂ ቡድኑ ሆን ብሎ ቀያ ያለው ብሎ ለአንድ ጨዋታ አይዘጋጅም ከማሸነፍ ውጭ። ግን አርሴናል ደግሞ በውስጣዊ ክፍተቱ የሚያመጣው ችግሮች አሉ። የራሱ ውስጣዊ ችግር አሁን ከሜዳ ውጭ ባለ ጉዳይ ማለቅ ያለበት ሜዳ ውስጥ መጥቶ ሌላ ርምት የሚፈልግ ግን ተጋጣሚ ደግሞ ያንን ታይሚንግ የማይሰጥበት አይነት አጋጣሚ ማለት ነው። ሂደቱ አርሴናልን ከጊዜ ወደ ጊዜ ማሻሻሉን እያየን ግን እዚህ ሂደት ውስጥ ደግሞ ሊታረሙ የሚገቡ ካለፉት የውድድር ዓመታት በይበልጥ ዘንድሮ መሻሻል የነበረባቸው ጉዳዮች ሳይሻሻሉ መቅረባቸው ዛሬ ላይ ሊቨርፑል 1 ነጥብ ብቻ ጠብቆ የሊጉን ዋንጫ እሁድ እንዲያሳካ ምክንያት ሆኗል። አንደኛው ጉዳይ አርሴናል በዘንድሮ የውድድር ዓመት 13 አቻ ውጤቶችን አስመዝግቧል። በአንድን ክለብ ብቻ ነው የሚበልጠው፣ ኤቨርተን 13 አቻ ስታስመዘግብ የምታገኘው 13 ነጥብ ነው አይደል? ከ13ቱ ጨዋታዎች ውስጥ አቻ ከምትወጣበት 7ቱን ብታሸንፍ ግን የምታገኘው 21 ነጥብ፣ 6ቱን ብትሸንፍ። ግን ሽንፈትን ስለቀረፍክ ወይም አለመሸነፍህ የሚያስከትለው ሌላ አዲስ ጥንካሬ የለም። ግን የምታጣው 2 ነጥብ ሽንፈትን አስተናግደ ቀጣይ ጨዋታ ማሸነፉ ነበር ለአንተ አድቫንቴጅ ሊሆን የሚገባው። ቢያንስ እንዲያ በ7ቱን 6ቱን ቢያሸንፍ 18 ነጥብ ያገኛል። 5 ነጥብ አሁን ባለው የነጥብ ልዩነት አርሴናል ቢያገኝ ብትል ዋንጫ ፉክክሩ እስከ ፋይናል ዴይ የመሄድ እድል ነበረው 6ቱን ጨዋታ ቢያሸንፍ። ስለዚህ እንደነዚህ አይነት ጉዳዮች አሉ። አሁን ይሄ የአርሴናል የራሱ ውስጣዊ ችግር ነው። ነጥብ የሚጥልበት ምክንያቶች አሉ። ዲሲፕሊን፣ ያልተገባ የዳኝነት ውሳኔ፣ የጉዳት እነዚህ ሁሉ አሉ። ግን ቡድኑ ባለው አቅም 13 አቻ እንግዲህ በኤቨርተን ያለበትን ደረጃ ካየቅ 14 አቻ ያወጣው ብቸኛ ቡድን ኤቨርተን ነው። 13 አቻ ሁለተኛ ደረጃ ላይ ያለ ቡድን ከወጣ ልታነጻጽር የምችለው ኤቨርተን በሚያስመዘግበው ውጤት ደረጃ ነው ማለት። ስለዚህ አርሴናል ሽንፈትን ይቀርፋል እንጂ ድልን አያስመዘግብም። ይሄ ደግሞ ተሸንፈ ቀጣይ ጨዋታውን ለድል ብትዘጋጅና ድል ብታደርግ ነው አድቫንቴጁ በይበልጥ የሚሰፋው። ይሄ ከሁለት ጨዋታ 2 ነጥብ ከማግኘት በሁለት ጨዋታ 3 ነጥብ ብታገኝ ይሻላል። አዎ አሁን ለምሳሌ በትንሹ ካለፈው 4 ጨዋታ አርሴናል 1 አሸንፎ 3 አቻ ሲወጣ 3 ነጥብ፣ አንዷ ድል ስትመዘገብ 6 ነጥብ። ግን አርሴናል አርሴናል እና ከአርቴታ ቁጥጥር ውጭ ነው መሆን የነበረበት እንዳልከው ነው። አንድ ደግሞ ለሻምፒዮናነት የሚጫወት ቡድን ምንድነው መሰለኝ እኔ አሁን ውስጥ የሚያስበው አርሴናል አምናና ካቻምና ሁለተኛ የሆነ እጅግ በጣም በአይን በጣም በሚያሳዝን ሁኔታ ነው በፔፕ ጋርዲዮላ ማንቸስተር ሲቲ የተነጠቀው። ዘንድሮ በመጀመሪያ የውድድር ሳምንታት የጣላቸው ነጥቦች አሉ፣ በመሃልም የጣላቸው ነጥቦች አሉ። በዛ መሃል ጠንክሮ ወጥቶ የሄደ ቡድን አልነበረም። አልፎ አልፎ ሊቨርፑል ነው፣ ማንቸስተር ያው ነው፣ ሲቲም፣ ቼልሲም፣ ቶትናምም፣ አስቶን ቪላም እንደው ሊቨርፑል የተሻለ ሄዷል። ኖቲንግሃምም። ግን ሊቨርፑል በአስቶን ቪላ፣ በኤቨርተን፣ በኖቲንግሃም ሲሸነፍ እንደዚህ አይነት ነጥቦችን ሲጥል በሻምፒየንስ ሊግ ዘንድሮ የነበረው የአርቴታና የልጆቹ የደጋፊዎቹ ጉጉት የፈጠረው ተጽዕኖአል። ትኩረቱ ወደ ዩኤፋ ወደዛ ምንድነው? እኔ በዚህ ስኳድ በዚህ የትኛውን ክለብ ባላሰለጠነ ልጅ ፕሪሚየር ሊጉን ሁለተኛ ሻምፒየንስ ሊግ ውስጥ 4 መግባት ግማሽ ፍጻሜ 2 የማድሪድን ጨዋታ ከረታ በኋላ ዝም ብለህ አስብ።
ከቼልሲ የተተፋውን ስተርሊንግን ነው ያመጣው ከሊቨርፑል ከማንቸስተር ሲቲ የአፍላ ዘመኑ የወጣትነት የአበባ ዘመኑ የመጫወቻ የድንቅ የችሎታው ጫፍ ላይ የነበረው ስተርሊንግ እንደ ሸንኮራ አገዳ ተመጦ የመጣ ልጅ ነው። የኤዱ የለቀቅበት ሳምንት ወራትና ወቅት ሌሎች ዝውውሮች በአግባቡ እንዳይታቀዱ የተደረጉበት ጊዜ ነው። ኖቬምበር ላይ ለቀቀ። አዲሱ ዓመት ወዲያው ገባ። ጃንዋሪ ላይ አርሴናል ምንም ባልተሰናዳበት ሁኔታ ምንም መፍጠር አይችልም። ከዛ በኋላ በፊት ውስጡ ያሉ እየደጋገምን ማንሳት አለብን። ውስጡ ያሉት ጂሰስ ዚቼንኮ ከማንቸስተር ሲቲ ብዙም የማይፈለጉ ጉለታቸውም መሰለፋቸውም ለፔፕ ቡድን የሚፈጥረው የኳሊቲ ተጽዕኖ የለም። እነዚህን ይዞ ህፃናቱን ከቢ አሳድጎ ለውድድር የቀረበ ቡድን ሪያል ማድሪድን ማሸነፉ አይደለም። ያሁኑ የማክሰኞ ተጋጣሚው ፓሪስ ሴን ጀርሜንን በምድብ ማጣሪያው በጉዞው ላይ በዚህ ማራቶን በሚባለው ውድድር አሸንፏል። ይህን ደምቤሌ አለመኖር፣ ትላልቅ ተጫዋቾች አለመኖር፣ ይህን ሀኪሚ ከሊቨርፑል ጋር በጥሩ ሁኔታ ነው ይህን ማራቶን የሚባለው የሻምፒየንስ ሊግ ማጣሪያ ያለፈው። ይህን ስትመለከት ፕሪሚየር ሊጉን በሁለተኛነት ሲመራ ብዙ ሽንፈትና አሁን ካልነው 9 መርቶ ነጥብ ተነጥቋል ስንል 18 ነጥብ የጣለ ቡድን ሆኖ በቃ የዚህ ሰው የዓመታዊ ፐርፎርማንስ ምንድነው? የልጆቹስ ብቃት ምንድነው? ሳካ 100 ቀናት የአሜሪካ ፕሬዝዳንት የአውሮፓ ፕሬዝዳንቶች የሥራ ብቃታቸውን ከምርጫ በኋላ የሚለኩት ባሳለፉት 100 ቀን በሰሩት ግምገማ ነው። የ100 ቀን የሥራ ግምገማ ሳካ ለክለቡ አላቀረበም። በዛከለካ ልክ ነው። በዛከለካ በሳካ ሌሎችም እንግዲህ ረጅም ጉዳቶችን ዛሬ ስንት ኪሎግራም ነው? የት ነው ያለው? ውሃ እየዋኘ ነው? አሳ እያጠመደ ነው? አጥሚት እየጠጣ ነው? አታውቅም። ሃቨርት ጂሰስ ጋብሪኤል እነዚህም በሙሉ መታመስ እንመልከት። ኢቭን በረኛው ቢመታ ተጠባባቂው የአርሴናል ደጋፊዎች በመለያ ውስጥ ብዙ አይቶት ማያውቁት ነው። ኪቪየርን አውሮፓ ውስጥ ሊቨርፑልም ያሰልፈው ማንቸስተር ሲቲ ነው የሚገዛው። ማንቸስተር ዩናይትድ፣ ቶትናም ነው፣ አስቶን ቪላ፣ ቼልሲ ወይስ ኒውካስል ማን ነው? ለኖቲንጋም ፎረስት ይመጥናል ተብሎ የቀረበ ጥያቄ የለም። ምናልባት የልጁን የፓስ የኳስ ኮንትሮል ቴክኒኩን ብቃቱን ስላየ የጁቬንቱስ ሞታ ነው የጠየቀው። የጁቬንቱስ ሞታ ስፒዛ ስለሚያውቀው ስፒዛ ያውቃል። አይቶም ኳስ ከውስጡ ከእምብርቱ ከልብ ውስጥ የኳስ ክህሎት ጎልጉሎ የሚያወጣ አሰልጣኝ ነው። ያው ጣሊያኖቹ ቶስካኖ ይዞ ትግስት የሌላቸው ስለሆኑ ትግስት የለም። ስልጣኑን ከፕራይም ሚኒስተሩ ጨምሮ በፓርላማው የአሜሪካ እጅ አለ። ለጣሊያን ፖለቲካ መውደቅ በጀግኖቹን በሙሉ ካስወገዱ በኋላ ይሄ ፈስካንቲ የሚባለው ወይም ደግሞ ጥቅም የሌለ ፖለቲከኞች በጣሊያን ፖለቲካ እንዲቀላቀሉ ተደርጎ በየ15 በየ20 ቀኑ እንደ ባስኬትቦል ተጫዋች አንዴ ያባራሉ፣ አንዴ ይመጣል። ይሄ ሰብስቲዩሽን እየተባለ ዳኛ ፊሽካ እንደሚነፋው በቋሚነት የጣሊያን ጠቅላይ ሚኒስትር ትንሽ እግር ኳሱ ስለምናውቅ ነው በርሉስኮኒ ትንሽ የቆዩት እና በየሳምንቱ ስብሰባ እነሱ ስልጣናቸውን የበታች ሰራተኛ ላይ በማሳየት ፕላኔቷ ላይ ተወዳዳሪ የላቸው። ባፋን ኩሉ ፈልዲካኒ ብሎ ፋይልን ያዘጋ ማባረር ነው። አንተን አባረው ወረቀትን ሰጥቶ ከሸኘ በኋላ ነው ምን ነበር ጥፋቱ ምን ነበር ስህተቱ ብሎ ቼክ የሚያደርጉት። እግር ኳስ ውስጥ ደግሞ በእንቅስቃሴ ውስጥ ያለ ሙያ ስህተትን አንተ ገና ጫውታውን ሳትጨርስ ስንብት ደብዳቤ የሚጻፍበት ሙያ ነው እግር ኳስ። ሞታን አሰናብት እሱ ነው ኪቪየርን ወደ ጁቬንቱስ የጠየቀው። ኪቪየርን ሰው ያደረገው አርቴታ ነው። ቀጥል ፓቻ። እና በእንዲህ መልኩ አርቴታ መጥቶ ነው እንግዲህ ወደ ሻምፒየንስ ሊግ እግር ኳስ አተኩሮ በሊጉ ላይ ደግሞ ያልተለመዱ ሪከርዶች እንዲመዘገቡ ምክንያት ሆኖ ለምሳሌ በዘንድሮ የውድድር ዓመት መጀመሪያ አንተ እንደጠቀስከው 9 ጊዜ ከመምራት ላይ አቻ መውጣቱ ሚካኤል አርቴታን 18 ነጥብ ካሳጣው አሁን ቀጥታ የኦፕታ ስታቲክስ ምክንያቱም ኦፕታ
በየሳምንቱ ቻምፒየንስ ሊግን አያገኝም። በየሳምንቱ ተፎካካሪነት የለውም። የቻምፒየንስ ሊግ ውድድር አንድ ቡድን ሊያደርግ የሚችለው እስከ መጨረሻ ድረስ እስከ ፍጻሜ ከሄደ ሊያደርግ የሚችለው የጨዋታ ብዛት ይታወቃል። ፕሪሚየር ሊግን 38 ጨዋታ ስለምታደርግ ኮንሲስታንሲ ይፈልጋል። ከጨዋታው በኋላ አርቴታን አድምጠ ከሆነ አዎ የኮንሲስታንሲ ችግር አለብን የሚል ነው የመጀመሪያ ያነሳው። ሁለተኛ ደግሞ አይ ካለፉት ጨዋታዎች በጣም ደካማውን አርሴናል ነው ያየሁት አለ ራሱ። ይሄ ደግሞ ለክሪስታል ፓላስ ክሬዲቱ መስጠት ያስፈልጋል። እኛም እስከ ፓሪስ ሴን ጀርሜን ጨዋታ ድረስ ብዙ ጠንክረን እንድንሰራ ሊያደርገን የሚችል በርካታ ነጥቦችን አይቻለሁ። በውጤቱም በእንቅስቃሴያችንም ደስተኛ አይደለሁም ብሏል። ከዚህ ተነስቼ አባ የኦፕታ ስታቲክስ ገና መረጃዎችን ልሰበስብ ስመለከት ያገኘሁት የሚካኤል አርቴታ አርሴናል ከ9 ጨዋታ እየመራ 18 ነጥብ ባቻ ምክንያት ማጣቱ ብቻ ሳይሆን ካለፉት 2 የውድድር ዓመታት በድምሩ ከመምራት ላይ ከጣለው ውጤት የዘንድሮ ውጤት ይበልጣል ይላል። 17 ነጥብ ጥሏል ያለፉትን 2 የውድድር ዓመት። ዘንድሮ ግን በአንድ የውድድር ዓመት ነው 18 ነጥብ የጣለው። አየካባ የአንድ ነጥብ ግን ኦፕታል የሚዘረዝርልህ በቁጥር ነው። አርሴናል ውስጥ የቀረበውን የተፈጠረውን ቀውስ ኦፕታ ያነሳልን። አንተ ውስጥ የተፈጠረውን ቀውስ ኤአይ የታባቱ ያውቃል። የተሰጠውን ነው ሄድ ያደረከውን ጉዳይ ነው መልሶ እና እኔ አንዳንዴ አባ በዚህ መነሻ አድርገህ አርሴናልን የምትተች ከሆነ ተገቢ አይደለም። ምክንያቱም እያንዳንዱን ጉዳይ አብላልቶ አጥርቶ ማየት ያስፈልጋል። ለምሳሌ በፕሪሚየር ሊጉ አነስተኛ ግብ የሚያስተናግድ ቡድን ሆኖ እንዴት 18 ነጥብ ጣል የሚለውም እኮ በራሱ በኩል ሌላ ጥያቄ የሚያስነሳ ነው። አርሴናል እንደ ቡድን 2 የውድድር ዓመት አልፎታል 3 ግብ ካስተናገደ እና ወደ ጨዋታው በስመጣልህ ከረፍት በፊት በነበረው ብቃት በተለይ እኔ በራሴ ስመለከት በጣም ስጋት ውስጥ የከተተኝ አርሴናል እንቅስቃሴ ነው ያየሁት። እስኪ አሳውስ እሷን ቦታ ያዝልኝ አንዴ። ይህንን አርቴታን ስናሞግስ በእግር ኳስ ውስጥ ዲኤስቲቪ የተወሰነች ብር ከፍለን ካልሆነ ደግሞ ይሄ በነፃ የሚገኙ የውጭ ሀገር ቻናሎች ደግሞ የተሻለ ክፍያ ወይም ዘመድ ከውጭ ካለ ምንድነው ቢን ስፖርት እሱን ቁጭ ብለን በሐሴት ስንመለከት እግር ኳሳዊ እንቅስቃሴን የሚሰጡንን ክለቦች በክለብ ተጻራሪነት መጽመድ ለማንቋሸሽ መሞከር ይኸውልህ ፍራሽ ላይ ሶፋ ላይ ወንበር ላይ መሬት ምንጣፍ ላይ ቁጭ ብለ ስክሪን ላይ አጥፍተ የማብራት ቢል ከፍለ የዲኤስቲቪ ክፍያ ከፍለ ከቤተሰብ ጋር ውይይት ትተ ሰዓት ገብረ ጊዜ ሰጥተ የአይንን ጤንነት አቃውሰ ማስታወሻ ይዘ እንደዛ የምንመለከት የምንደሰትበትን ጉዳይ ሊቨርፑልን ስለወደድን ብቻ 19 ክለብ ማዋረድ ተገቢ አይደለም። ይሄ ነውር ነው። ማንቸስተር ዩናይትድ በዚህ ወቅት ያጋጠመውን እንደ ፈነዳ ከመንዳሪ ማንቸስተር ለማራከስ እኔ እኮ ድሮ ግራ ክንፍ ላይ ኤርዊን ይባላል ደርሰበታል። ኤርዊን አው የቆዩ ምስሎችን አይቻል ቁንጣ ውስጥ ቲሸርት ከርቶ የሚጫወት በዓለም ላይ መለያው ወደ ውጭ አውጥቶ ማያውቅ ሻወር ሲወስድ ፓካውቱን ከፓንት ውስጥ የሚያወጣ አይመስለኝም ኤርዊን። ከዛ በኋላ የደቡብ አፍሪካ እነ ፎርቹን፣ ከዛ በኋላ የፈረንሳዊ እነ ሲልቨስትረን፣ ከዛ በኋላ እነ ኤቭራ ይህንን በግራ በኩል የሰጡ ፓርከር የሚባል ጥቁር አለ። ከዛ በኋላ እነ ኔቭል እነ ፈርዲናንድ እነ ሎረን ብሎ እነ ባርቴስ እነ ቪዲች እነ ቪዲች ነው አብረን እነ ቬሮንን እነ ስታምን እነ ጊክስን እነ ስኮልስን እነ ሮናልዶን የሰጠን እነ ሮናልዶን እነ ሩኒን እነ ቴፌዝን እነ ናኒን እነ ሉዊስ ሳካኑ እነሱ በአጠቃላይ በማንቸስተር ውስጥ እየበገንን በሊቨርፑል ሽንፈት በሊቨርፑል ዋንጫ ማጣት እና እንዲኮልና እነ ዮርክን እዛ ውስጥ እያየን እነ ሼሪንጋምና እነ ሶልሻየርን እነ ኤሪክሰን የስዊድኑ ከባርሴሎና ባረጀ ሰዓት ፈርጉሰን አጥቶ
ያንን የሰጠንን ማንቸስተር ከሊቨርፑል ጋር የዘላለም ባላንጣ ነው። ለኔ እግር ኳስን ሳጣጥም በእነሱ መሸነፍ ውስጥ ያለን ቁጭት እነሱም በማሸነፍ ውስጥ ያለው ደስታ ሐሴት ይሰጣል። ገብቷል? እግር ኳስ ውስጥ ዘላቂ ቂም ይዞ ማብጠልጠል። አሁን አንዳንድ የሊቨርፑል ደጋፊዎች ስለ አርሴናል አንተና እኔ ስናወራ አንደኛው በልጦ ዋንጫ ላይ ያነሳሉ ሊቨርፑል። ዝም ብለህ ካየ ያለፍከውን የበለጥከውን በነጥብ እጅግ ተሻግረው ዋንጫ እያነሳ ሁለተኛ ላይ ያለውን ቡድን ማብጠልጠል፣ ይሄ የሞት አህያን እንደመደብደብ። ምን እግር ኳስ እኮ በዚህ መልክ አይደለም አይደል? አሁን ሊቨርፑል አይሳተፍም፣ ማንቸስተር አይሳተፍም። ሻምፒየንስ ሊጉን በምን መልክ ነው የምናየው? እጅግ በጣም የከረረ ባላንጣነት ልክ አይደለም እኮ። በምን በለን ፓቻ ኢትዮጵያ ፕሪሚየር ሊግ ላይ እኔ የድቻ ቡድን መሪ ሆኜ እኔ በስልጠናውን ሙያ ያለኝ ነገር ግን በተወሰኑ ሰዎች ፍላጎት ቡድን መሪና ቡድን ውስጥ እንደሆን ተደረኩ። ተሴራና ቤርጎ ነው የሚይዘው። ሌላ ቴክኒካል ጉዳይ ውስጥ አልገባም። ግን ቡና ባለበት፣ ጊዮርጊስ ባለበት፣ መከላከያ ባለበት፣ መድን ባለበት በትርፍ ሰዓት ጨዋታዎችን ይከታተላለሁ። ግምገማ አይደለም። በእግር ኳስ ውስጥ ላለ ሰው ያለ ተቀናቃኞቹ ድምቀት ውበት የለው። አርሴናልን ስናነሳ የተለየ አድቫንቴጅ፣ የተለየ ገቢ፣ የተለየ ጥቅም አንደኛ በግልጽ ለአድማጭ መንገር ያለብን ኢትዮጵያ ውስጥ በሚታየው የዩቲዩብ ብዛት ዩቲዩብ ክፍያ የለው። በአውሮፓና አሜሪካ ከሚያዩ ሰዎች ነው ክፍያ። የዩቲዩብ ማስታወቂያው ኢትዮጵያ ውስጥ የለም። ስለዚህ 2 ሚሊዮን ቪው ኢትዮጵያዊ ቢያይ ከሳንቲም ቤት የዘለለ ክፍያ የለም። ስለዚህ እኛ ኢትዮጵያ ውስጥ ያለውን የአርሴናል ደጋፊ አስደስተን ገቢ መፍጠርም እኮ አይቻልም። እዚህ ኢትዮጵያ ውስጥ ያለውን የማንቸስተር ደጋፊ አዋርደን ወይ ከፍ አድርገን ይኸውልህ ይመዘገብና ይቀመጣል። ይሄ ዩቲዩብ ደግሞ እንደሌላው ጊዜ አይደለም፣ ዶክመንትድ ይሆናል በእያንዳንዱ ሰው ቤት። የኔ ልጅ ያንተ ልጅ የኔ የልጅ ልጅ የሚታዘቡንን የሚገመግሙንን ዶክመንት ለሰው እንዴት አቀብለን እናልፋለን? ለዛም በየት እኮ አይደለም እንደ ቀይ ሽብር ግድያ ወይም እንደ ደርግ ሰነድ ወያኔ ሲገባ ጥሎ እንደሄደው እኮ አይደለም። አንተ ብትሞት ብትኖር ብትሄድ ብትፈርጥ ብትሳፈር እዚህ ሀገር ላይ አልኖርም ብለህ ብትሰደድ እንኳን ዶክመንቱ በየሰው ቤት አለ። ያንን ኢፍታዊ በሆነ ሁኔታ አቅርበን ራሳችንንም ለትዝብት የልጅ ልጆቻችንም ለቅሌት ጥለን መሄድ አንፈልግም። ስናደንቅ ያስደሰተን እግር ኳሳዊ ፓርት ስላለን። ሶሪ ፓቻ ቀጥል። እሺ እኔ ከረፍት በፊት እንዳልኩ ያሰጋኝ በግል የአርሴናል እንቅስቃሴ ጨዋታውን ስንመለከት አርሴናል ከ2022 በኋላ ከማንቸስተር ዩናይትድ ጋር ነው ከረፍት በፊት 11 ሙከራ በሜዳ አስተናገደው። ከዛም በኋላ ለመጀመሪያ ጊዜ በትናንት ምሽቱ ጨዋታ 9 ሙከራ አስተናገደ። ክሪስታል ፓላስ ለመጀመሪያ ጊዜ በፕሪሚየር ሊጉ በዘንድሮ የውድድር ዓመት ከረፍት በፊት ከሜዳ ውጪ ከአንድ በላይ ኤክስጂ አስመዘገበ። ምርጥ ነበሩ። ይሄ ጉዳይ ደግሞ ጥያቄ ማንሳት የግድ ነው። ማለት ለምን ይሄ ነገር እንዴት ሊፈጠር? 9 ሞከረ፣ ከአንድ በላይ ኤክስጂ ክሬት አደረገ። አርሴናል ባለሜዳ ሆኖ ግን 0.12 ኤክስጂ በሚካኤል አርቴታ የአሰልጣኝነት ዘመን በአርሴናል ቤት በሜዳው ከረፍት በፊት እንዲህ አይነት ደካማ ኤክስጂ አስመዝግቦ አያውቅም። ይህን ስታይ ምንድነው ጉለቱ ምንድነው ክፍተቱ የሚለው ነገር ተጨማሪ ማብራሪያ ወይም እይታ ይፈልጋል። የክሪስታል ፓላስ ምርጥ መሆን አንደኛው ትልቁ ምክንያት ነው። ሁለተኛ ደግሞ ሚካኤል አርቴታ ያሰበው ኤክስፐሪመንት ሳይሆን ይሄን ጨዋታ እንዴት ነው ሊመራ ያሰበው? ምክንያቱም መግቢያ ላይ ያነሳው የተደረገው የተጫዋች ለውጥ እንደ ማድሪዱ ቅድመ ዝግጅት አልነበረም። በርካታ ለውጦች የሉም። የሜሪኖ እና የሳካ ጉለት ነው በአስተላለፉ። አሁን ከፓሪስ ሴን ጀርሜን ጋር ማን ይገባል ስትል ሳካ በክንፍ በኩል ይገባል፣ ፓርቴ ወጥቶ ሜሪኖ ይገባል። ሌላ ለውጥ የለም። ስለዚህ የሁለት ተጫዋቾች ለውጥ በዚህ ደረጃ አርሴናል ላይ ብልጫ ወስዷል ወይ? በጭራሽ። ለምን አርሴናል 2-1 መርቷል፣ ግን ብልጫው ጤናማ አልነበረም። ሁለቱን ግብ ያስቆጠረበት ኦስትራዊ አሰልጣኝ ኦስትራዊ ነው ፓቻ። በጣም ታክቲሻን ነው። በጣም እኔ
እንግሊዞች ወይም ደግሞ የፕሪሚየር ሊግ እኮ ብቻ አይደለም በቴሌቪዥን የምናየው እኛም የታደልን ምክንያቱም ፓትሪክ ቪዬራ ኦሊቨር ግላስነር ፓትሪክ ቪዬራ ሆጅሰን ምናምን ይዞ መጡ የሁለቱ ልጅ የሚሆን ሆጅሰን የልጅ ልጅ ትንሽ ልጅ መጥቶ ፕሪሚየር ሊግ ላይ ትላልቆችን የረጅም ዓመት ኤክስፒሪየንስ ያላቸው ሲያደቅ ብልጫ ሲወስድ የብራይተኑ ደግሞ ተጫዋቾቹ በእድሜ ይበልጡታል ፋቢያን ዙለር ይሄንን ስናይ ወላሂ በዚህ ሞያ ውስጥ ያለፈው እድሜ እኮ አይደለም እኔ 54ኛ እድሜን እየጨረስኩ ነው 1964 ሐምሌ 9 ነው የተወለድኩት ቀሪው እድሜ ከእግር ኳስ ውጭ እንዲባክን አልፈልግም ገብቷል የኛ ሀገር ሆኖ የኔ ልጅ የሚሆኑ አሰልጣኞች ናቸው እኛ ለረጅም ዓመት ኳስ ስልጠና ውስጥ ቆይተን ኳስ ተጫዋቾች ቆይተን ኦፕሽኑ የለም ኦፕሽኑ ቢኖርም በግለሰቦች ፍቃድ የምትገባበት ሞያ ነው ይሄ ሀገር እሱ ወደፊት እናወራለን ከስረን ደቀን በግለሰቦች ፍላጎት ከራሳችን የመኖሪያ ሀዲድ ውጭ ወተን የቀረነው እኮ በአንድ በስፖርት ጉዳይ ብቻ አይደል በትምህርት በስነ ጽሁፍ የወደፊት እድል እጣ ፈንታን የሚወስነው ሌላ ግለሰብ በየመንደሩ አለ አሁን እነዚህ ወጣት አሰልጣኞች ኮቺንግ እንትን መውሰድ እንፈልጋለን ይገመገማሉ ያሉ ኮንሰንትሬሽናቸው ይታያል የስልጠና ፈተናቸው ይታያል ጌም ንባባቸው በዚህ እድሜ የኛ ቤተሰብ ዳር ይዘይድ የሚባልበት እድሜ እኮ ነው ብራይተንን ይዞ ክሪስታል ፓላስን ይዞ ይሄ እንደው እኮ በክለብ ደረጃ ነው ጁኒየር ኒግልስማን የተሰጠው ጀርመን ብሔራዊ ሀገር ታዲያ ጀርመን በዓለም ላይ ሁለተኛው ኢኮኖሚ ሁለተኛው በምንም ጉዳይ በአውሮፓ አንደኛ አውሮፓ ህብረትን የሚረዱ እነ ግሪክ እና አየርላንድን በአጠቃላይ እነ ሃንጋሪን ከራሷ ካፒታል እየሰጠች ብታስተዳድር አገር ነች ጀርመን ያንን ብሔራዊ ቡድን የነ አንጌላ ሜርኬልን አገር የነ ቤክንባወርን አገር የነ ቢስማርክን አገር እና ሐምለስ በእድሜ እየበለጠው የነ ኖየር እየበለጠው ክሊስማን ይሄ ወጣት ኃላፊነት የሚወስዱ ልጆችን ስናይ እኔ አርሴናል አርቴታ ወጣትነት እንዳለው ነው እኔ ቃላት የለኝም ፓቻ እናጠቃልል እና በሁለቱም 45ቶች የአርሴናል እንቅስቃሴና የሜዳ አድቫንቴጅ የሚለውን ነገር ምናልባት ከፓሪስ ሴን ጀርሜኑ በፊት ካዩዋቸው ጨዋታዎች ውስጥ ማድሪድንም ሲያልፍ ከማድሪድም ጨዋታ በፊት ከነ ፒኤስቪ አይንዶቨንንም ሲያልፍ ምናልባት የኔ እይታም የተሳሳተ ሊሆን ይችላል እስካሁን ድረስ የፈረንጆቹ አዲስ ዓመት ከገባ በኋላ ከኒውካስል ጋር በደርሶ መልስ በካራቦ ካፕ ሲሸነፍ ማይቻለው ብዙ ነገር ግን እንደምሽቱ አርሴናል ደካማውን አላዩ አርቴታ በተለያዩ ጉዳዮች የተለያየ ታክቲክ ለመፈተሽ አስቦ የዛ አውስትራሊያዊ ደግሞ ከባድ ታክቲክና ክፍተቱን ኤክስፐሪመንቱን ያፈት እየተጠቀመ ራሱን አግሉቷል አውቋል በመጨረሻ ግን ያችን የልጅቷን ታሪክ አውርተህ ትሄዳለህ የሊቨርፑል መማዮች ያዩት ለብቻ አንድ ፕሮግራም እንሰራለን በቃ እና የግላስነር ታክቲክ ብልጫ ወይስ የአርቴታ የኤክስፐሪመንቱ መዘናጋት ትኩረቱ የተሰጠው ኤክስፐሪመንቱ ላይ አንዳንድ ደግሞ እዚህ ጋር ብናጠቃልልም አንዳንድ ነጥቦችን አንስተን በነገ በሌላ ፕሮግራምም እናነሳለን አርሴናል ካለው አቅም ከሚተማመንባቸው ትላልቅ ጥንካሬዎች ውስጥ በዋነኝነት የሚነሳ የተከላካይ ክፍሉ ነው ከነዚህ መካከል ደግሞ የሚጠቀሱት ሁለቱ ፉልባኮች ናቸው ኬሊ እና ቲምበር ግን አርሴናል ከክንፍ የሚደረጉ የማጥቃት እንቅስቃሴዎች በምሽቱ ጨዋታ ጫና ፈጥሯል ቡድኑ ላይ አንደኛ ወደፊት አይሄዱም በተቃራኒው ደግሞ ቡድኑ ሲጠቃ የነበረው ከክንፍ በሚነሱ ኳሶች ናቸው ሁለተኛ ደግሞ እነዚህ የክንፍ ተጫዋቾች በዚህ የማጥቃት እንቅስቃሴ ሲበለጡ ተከላካዩ ስህተት ተደረበ እንደነዚህ አይነት ጉዳዮች ደግሞ ከትልቅ ጨዋታ በፊት ድንገት የመጣ ወይ አጋጣሚ ጉዳይ አይደለም እኔ አሁን ያሰጋኝ አርሴናል ከተከላካዩ በኋላ ስላለው ጉዳይ የኖዲጋርድ ቴክኒክ በርካታ ጉዳዮችን ሸፋፍኖ ማለፍ ይችላል እነሳካ ሜሪኖ ሲገባ ማርቲኔሊ ጥሩ
እዛ ጋር የሚያሰጋ ነገር የለም። ግን የምትጫወተው ከማድሪድ ጋር አይደለም ወይ ከሊቨርፑል ጋር ወይ ከፓላስ ጋር አይደለም፣ ከፓሪስ ሴን ጀርሜን ጋር 3 በፎልስ ናይን የሚሰለፉ ተጫዋቾች 3 ተፈራራቂ በየ15 ደቂቃው አንተ የትኛውን ተጫዋች ማርክ እንዳደረግ እስክትረሳ ድረስ ነው የሚፈራረቁት። ጨዋታ ሲጀምር የመጀመሪያ 15 ደቂቃ ለምሳሌ ዱዌ ቢሰለፍ በፎልስ ናይን ሊጀምር ይችላል። ክራቫትስኬሊያ በግራ ደምቤሌ በቀኝ። በ15 ደቂቃ ህግ ነው፣ በቃ ታክቲክ ነው የሉዊስ ኤንሪኬ። ዱዌር ወደ ክራቫትስኬሊያ ይመጣል፣ ክራቫትስኬሊያ ወደ ደምቤሌ ቦታ ይሄዳል፣ ደምቤሌ ፎልስ ናይን ይገባል። ስለዚህ ዞናል ማርኪንግ ዋጋ የለውም፣ ማንቱማን ማርኪንግ ነው። ማንቱማን ማርኪንግ ላይ ደግሞ የትኛውን ተጫዋች ማርክ ማድረግ እንዳለብህ ቴክኒካሊ ድሪብል ሲያደርግ 1 ሜትር ርቀ እንዴት ብሎክ ማድረግ እንዳለብህ እንዳትዘጋጅ ደግሞ በየ15 ደቂቃው ሽፍት እያደረገ ነው። ስለዚህ ሁለቱም ታክቲክ ላይ ምንድነው ያንተ ተከላካይ መሆን ያለበት? ጠንቃቃና ከስህተት የጸዳ። ታዲያ እነዚህ ጉዳዮች ደግሞ በምሽቱ ጨዋታ በግልጽ በርካታ ክፍተት ታየ። እኔ ከአንተ ተቃራኒ ማስበዋል። ትክክለኛውን ኤክስፐሪመንት ዛሬ ነው ያደረገው። ለዛ ነው ተዳክሞ የታየው ነው አይደለም። እጅግ በጣም አስቸጋሪ የክንፍ ተጫዋቾች ያሉበት ቡድን ነው ፓሪስ ሴን ጀርሜን። ስለዚህ አርሴናል ሉዊስ ኬሊ እና ቲምበር ከሜዳቸው ባለመውጣት ኦቨርላፕ ባለማድረግ ቀሪው ቲም እንዴት እንቅስቃሴውን ይወጣል? ምክንያቱም ደምቤሌን ተከትሎ ወደፊት ሄዶ እንዳይበላ፣ በዚህ በኩል ደግሞ ጆርጂያውን ክራቫትስኬሊያን ተከትሎ ሄዶ እንዳይል ቲምበርና ሉዊስ ኬሊ በቋሚነት ከሳሊባና ከኩዌር ጋር ከኋላ ቆመው ፓሪስን ቢቆጣጠሩት ከፊት ለፊትና ከመሃል ያለው የአርሴናል ቡድን ያለ ሁለቱ የክንፍ ተጫዋቾች እንቅስቃሴውን እንዴት ሊያከናውን ይችላል የሚል ማቴማቲካል ስሌት ላይ ሊሆን ይችላል። ከሄዱ በካውንተር ሊበሉ ይችላሉ። ምክንያቱም ፍጥነታቸው፣ ድሪብሊንጋቸው፣ ስሩ ፓሱ አይቻልም። ስለዚህ ሳይሄድ ፓሪስ ሴን ጀርሜንን የአርሴናል 4 ተከላካዮች ሳይንቀሳቀሱ እንዴት መቋቋም ይችላሉ? ይህን አስቦም ሊሆን ይችላል። ሲወጣ በእውቀት በታሳቢ ሁኔታ ሳትወጣ እግር ኳስን በዘመናዊ አጫወት ሁለቱ ክንፍ ተጫዋቾች ሳይወጡ መጫወት ራስን በጣም አደጋ ውስጥ በፍጹም አይሆንም። ሳትወጣ በጭራሽ አሸንፍም። ብሮት ቦክስ ከያዘ ሰው ጋር አንተ ቁጭ ብለህ በእጅ ለመፋለም እንደመዘጋጀት ነው። ይሄ በሜዳዬ ጨርሳለሁ ያ ሊሆን ይችላል። ግን ክሪስታል ፓላስን ማድነቅ ግድ ነው። አርቴታ በእግር ኳስ ስለሰጠንም ነገር በፕሪሚየር ሊጉ 2ኛ፣ በአውሮፓ ሻምፒየንስ ሊግ 270 ደቂቃ የዓለማችን ግዙፉ ዋንጫ ለማግኘት ሰዓቱን እየሞላ ነው። ድሮ ኦሪስ፣ ሮመር፣ ኦሬንት የሚባሉ የተለያዩ ሰዓቶች አሉ። ዲስኮም ይባላል፣ ሴኮም ይባላል። ያ ውዱ ሰዓት ሮሌክስ አለ። ከነዛ ሰዓቶች መሃል አንዱን በቅኝት አዘዋብሮ አላርም ሞልቶ 270 ደቂቃን ከፊት ለፊቱ ይጠብቃል። ለአርሴናል ደጋፊዎች በፕሪሚየር ሊጉ ያለው ጉዳይ የተጠናቀቀ ይመስላል ወይም ሞቷል። ከቀሪ 5 ጨዋታዎች ሊቨርፑል 1 ነጥብ ነው የሚፈልገው። ይሄ ደግሞ ሊቨርፑል ባይጫወት አርሴናል በሆነ ጨዋታ ከቀሪ ጨዋታዎች በአንዱ ነጥብ መጣሉ አይቀርም። ለዛሬ የአርሴናል ክሪስታል ፓላስ እና የፓሪስ ሴን ጀርሜንን ታሳቢ ያደረገ ሌላ ደግሞ ሰፊ ፕሮግራም በዚህ መልክ አጠናቀቅን። አብዲና ፓቻነን በያላችሁበት ከፕሮግራማችን ጋር የተከበረው ሰላምታችን ይድረሳችሁ። ሰላም ቆዩ።